ሌላ የቀለበት ፕሮግራም አድርጌ የልጅ አባት ቤት መግባት አይቀርም። ሰሚኛለሽ? እሱ እንኳን በህልምሽ ብቻ ነው ሊሆን የሚችለው። የሚና ኤርሚያስ እውነት ግንኙነት አላቸው እያልሽኝ ነው? ኧረ ቀስ ትዬ ተረገመውሽ። እንዴት ቢደፍራት ነው ተይስጠቀት። ቆይ ምኑን የደረስሽበትማ? ክብረ ንጽህናሽን ለኤርሚያስ አሳልፈኝ እንደሰጠሽው ጭምር ሰጥቻለሁ። ኑሐሚንን ለማጥመድ ብላ ነው እኔን የተጠቀመችብኝ። ኑሐሚንን ለማጥመድ ነው ያልሽው? ለዚህ ልጅ ከኛ የተለየ ፍቅር እንዳለሽ አውቅ ነበር። አንቺ ደግሞ መስቀባጥሩ ልክ እንዳንቺ ማለት ነው። ይልቅ ከዲጋ መፎካከሩን አቁምና ያንን ቦስ አጥፋው። ይልቅ ይሄ ነገር ታየው። አንቺ ከናም ጋር እንዴት ይልሽ? ግን ጠላሽ ብለሽ ከቤትሽ ልታባሪኝ ነው? በጣም ታሳፍራለሽ። እዚህ አንቺ ባለጌ። ስለሰጣሽን ጥፊና አብረን ስለተኛ ነው ቪዲዮ በጣም አመሰግናለሁ። እሺ ይሄ መንገድ የሚያዋጣሽ መስሎሽ ከሆነ ቀጥይ። ወይዘሮ ዝናሽ የሰማችውን ማመን አቃታት። ወደ ኋላ ፌንት ሰራች። አምራን ሁሉንም የወይዘሮ ዝናሽ ሚስጥር ሰማች። በዚህ ጊዜ ውሸቷ መቼም የማያልቅባት አምራን ሁለት ጥላቶችን በአንድ እግር ማያያዝ በማለትም ይሄ ሚስጥር ከየት አገኘሽው ብትላት የነገረችሽ ኑሐሚን ነች ስትላት ኑሐሚን ቆይታ አዎ አለቻት። በጣም ይገርማል። እንግዲህ ኑሐሚን ድራማ በጣም ጉድጉድ ተፈጥሯል። የተደበቀው ሚስጥር የኤም ክብረ ንጽህና ሁሉን ነገር የሰማችው ኤደን ለእናቷ ተናገረች፣ ለወይዘሮ ዝናሽ። ኤደንም ከቤት ተባረረች። በጣም ነው የሚገርመው። ሰላም ጤና ይስጥልን ውድና የተከበራችሁ የቻናል ቤተሰቦች እንኳን ወደ ቻናል በሰላም መጣችሁ። ዛሬ ኑሐሚን ክፍል 50 ተለቀቀ። ወደ ክፍል 49 ስንመለስ እንግዲህ አምራን የዳግም ሚስጥር በመስማት ለአቶ በተሰማ እየደወለለት አባቴ አሁን እኮ ዝናሽ ባለቤትህ ቤተሰብ ሌላ መስርታ ሌላ ህይወት ነው ያለችው፣ ለምን ነው እንደዚህ የምትለው እያለ አባቱን በስልክ እያወራ ነበረ። እንግዲህ እናትህን መጥቼ አያለው እያለ በሰንበትም በሚደውልበት ጊዜ እንግዲህ ልጁ ዳጊ በቃ አባቴ ካሁን በኋላ እዚህ ጋር ቁም እያለው ነበር። እዛ ግቢ ደግሞ ለመግባት የናሆን ሚስት ለመሆን የምትታገለው ንብረት በእኔ ስም ይሆናል ብላ የምትታገለው ልጇ ሆዷ ውስጥ የሞተው አምራን እዚህ ቤት አትገቢም፣ እኔ በህይወት እያለሁ የእኔ ምራት ልትሆኚ አይገባኝም እያለች የምትፎክርባት ወይዘሮ ዝናሽ አሁን ላይ ግን ያገኘችው ሚስጥር እንኳን እሷን ያንን ቤት በአንድ እግር የምትነዳ ሆናለች። እጅ ከፈንጅ ከዳግም ሲያወራ ያዘች አምራን። ይህንን ነገር ስትሰማ አምራን ወይኔ ደስ ሲል ይሄን ቤትማ በቃ በእጅ የተቆጣጠርኩት እስከ ዛሬ ለኬ ዳግም ማለት የወይዘሮ ዝናሽ ልጅ ነው ማለት ነው። ለዛ ነው የተለየ ፍቅር ያላት እያለች ቀጥታ በሩን ከፍታ ትገባለች። በዚህም ጊዜ አማቼ የት ነሽ እያለች የዚህ ቤት የት ነሽ አማቼ እያለች ነበር። ከዚህ ደሟ ፈላ ተንተከተከ ወይዘሮ ዝናሽ። የዚህ ጊዜ ዝናሽ ምክንያቱም ይሄ ሚስጥሬ አልወጣም ብላ ነበር። ሚስጥሯን ግን የሰማችው ከዳግም ከአቶ በሰንበት ከአባቱ ጋር በሚያወራ ጊዜ አባቴ እያለ እሱን ሲያወራ ነበረ የሰማችው። ያን ይዛ አረ ቁጭ በይ ትንሽ ረፍ በይና ለሁሉም ነገር እንነጋገር፣ እዚህ ግቢ ደግሞ መግባቴ አይቀርም፣ ደግሞ ደስ ይበልሽ ቀለበት አስረናል፣ ናሆምና እኔ እንዋደዳለን እንፋቀራለን፣ በሚዋደዱ በሚፋቀሩ መሀል ባትገቢ እኮ ጥሩ ነው፣ እኔም ደግሞ ምርጥ ምራትሽ እሆናለሁ እያለች በጣም የኔ ልጅ ምራቴም አትሆኝም። ዳረገና ቁጭ ቤት ተረጋጊ። እንግዲህ በድብቅ የወለድሽው ልጅሽ ዳግም መሆኑን የዚህን ቤት ጉድ ልናገር ወይስ እዚህ ቤት ምራትሽ ሆኜ ልግባ እያለች በማስፈራራት ላይ ትገኛለች። ይሄንን የሰማችው ወይዘሮ ዝናሽ እራሷ ተንቀጠቀጠ፣ መቆምም አቃታት። ይሄን ደግሞ አንቺ እንዴት ልታቂቻት? ምን
ምንድነው የምትቀባጥሪ ብትላት ተይ ተረጋጊ ምራቴ አማቴ እያለች አማቼ እያለች አምራን የደም ግፊቷን ጨመረችባት። በዚህም የተነሳ እንግዲህ ይሄንን ደግሞ ወሬ ብላ ያወራችሽ ኑሃሜን ነች እንዴት እያለች ነበር። የዚህ ጊዜ አምራን ሁሌም ውሸት የምታወራው ልጇም ሙቶባት እሆዴ ውስጥ ልጅ አለ ብላ ናሆድ ደግሞ በእሷ ፍቅር ከነፍ ያለው አሁን ላይ እያታለለች ስታገኝ ኑሃሜንም ደግሞ አንድ ጠላቴና ብላ የምትጠላት ለማየትም የምትጸየፋት ናት። ይሄንማ ጠላቶችን አንድ ኖፍ በአንድ ሁለትን ወፍ በአንድ እግር ማስከድ የሚለውን አባባል ተቀብላ በቃ ይሄማ ከሆነ ለእኔ በጣም ጥሩ ስራ ሆኖልኛል በማለት እንግዲህ አምራንም ይሄን ነገር አዎ ኑሃሜን ነች የነገረች በማለት ኑሃሜን ባልሰራለች በማለት እሺ እንስማማ በማለት እንግዲህ ወይዘሮ ዝናሽም ወደ አምራን እጇን ሰጥታለች ማለት ነው። ግን እዚህ ቤት ምራት ሆናለሁ ብለሽ እዚህ ቤት አትገቢም። የምትፈልጊውን አንቺ እኔም አቅሻለሁኝ። የምትፈልጊው ገንዘብና ገንዘብ ነው። የምትፈልጊውን ያክል ገንዘብ እሰጥሻለሁ። ምክንያቱም እዚህ ቤት ለመግባት የምትፈልጊው ገንዘብ እንጂ ፍቅር አጋዶሽ አይደለም፣ እኔ አውቃለሁ በማለት ወይዘሮ ዝናሽ ከበፊቱም የምታውቀው ዝናሽ አሁን ላይ ይሄን ትላታለች። በፍጹም እኔ አንቺን ገንዘብ አልፈልግም። እዚህ ቤት መግባትና የናሆድ ሚስት መሆን ብቻ ነው። ይሄን ከፈለሽ በአዲስ ደግሞ ችግር የለውም፣ ቀለበት አስረናል። እንደገና ደግሞ ቀለበት ማሰር እንችላለን በእናንተ ፊት በቃ ትላታለች። ይሄ እንዳታስቢ ትላትና እንግዲህ ግራ የተጋባችው ወይዘሮ ዝናሽ በጣም ጭንቀት ውስጥ ገብታለች። በዚህም የተነሳ እንግዲህ ተነስታ አምራንም ትሄዳለች። እንግዲህ የተለቀቀውን ወደ ኑሃሜ ስንሄድ ኑሃሜ ደግሞ መክተብ ቢሮ ነችና እንድትታይ ስልኳን ፌስቡክ ስገባ እንግዲህ ልለቀው ነው ፎቶአችንን እንለቀዋለን ብሎ እንትን ሲል ነበረ ሲዘባበት የነበረው ኤርሚያስ ማለት ነው። ኤርሚያስም የሁለታቸውን ፎቶ ከንፈር ለከንፈር ሲሳሳሙ የነበረውን ፌስቡክ ላይ ይለቃል። እንግዲህ ፌስቡክ ላይ ስገባ ስታይ እንዳለ በዓለም አሰራይቶታል። ኑሃሜን ስታይ ድንግጥ ትልና ድብቅ ታረገዋለች። በዚህ በንዴት ይሄ ልጅ ቢሰማ እያለች በጣም ታስባለች። እና ኑሃሜን ናሆድ ከድንገት ሲመጣ ስልኳን ትደብቃለች። ምንድነው ምንም አይደለ ሲል ስትል ሰው ይደውልና ይነግረዋል። የዚህ ጊዜ ሲነግሩት በጣም ይደናገጣል። እንዴ ምንድነው በማለት እሱም ተደናግጦ ምንድነው ምን ሆነህ ነው ስትለው ስልክህን እያለኝ ነው ብላ ሩጦ ስልኩ ሲገባ እንግዲህ የሁለቱንም ፎቶ ያያል። በዚህ የተነሳ እንግዲህ እሱም በጣም ይናደድና ቀጥታ ደሙ አረ ተረጋጋ፣ እኔም አይቼዋለሁ፣ አንቺም አይተሽ ነው ዝም ያልሽኝ? አይ አንተ እንዳትደነግጥና ወደ ሌላ እንዳትገባ ብዬ ነው በማለት ትነግረዋለች። በፍጹም ያን ልጅ እስከ መጨረሻው ሂጄ እገለዋለሁ በማለት ጡንቻውን ለጥጦ ናሆድም ወደ ኤርሚጋ ይሄዳል። ኤርሚጋ በመሄድ እንግዲህ በቦክስ ይቧከሳሉ። ይህ አፍንጫውን ያም ሲመታው ይህም ሲመታቱ እንዴት እንድታደርጋታለህ እህቴን? እንዴት አንተ ቆሻሻ የሴቶችን ሕይወት እንደዚህ የምታደርግ በማለት ተደባድቦ ወደ ቤቱ ይሄዳል። እንግዲህ አምራንም ይሄንን ከአምራን ጋር ይገናኛልና ሁሉንም ነገር በማድረግ አምራንም እንግዲህ ከእናቱ ጋር ተገናኝታ ይሄንን እንትን ብላለች። ደግሞ በቃ ተረጋጋ እያለች አፍንጫ እኮ እንትን እያለ ነው እየደማ ነው እንሂድ ሆስፒታል እያለችው፣ ቆይ እሱንማ ሳልሰራለት እኛ ቤተሰብ ውስጥ ምንድን ነው የሚፈልገው የሴቶችን ሕይወት እያበላሸ እያለ ናሆድም በንደት ይገኛል። በዚህ የተነሳ እንግዲህ ዝናሽ ወይዘሮ ዝናሽ ቀድማ በመስማት ደግሞ የገኒ ልጅ ኤዱ ማለት ነው ወይዘሮ ዝናሽ የሆነ ነገር ልንገርሽ ትላታለች። ልጅሽ ምንም አላማረችኝም፣
ከንትና ጋር ክብረ ንጽህናዋን ሰጥታለች። ሌላ ምን አለ አድራለች፣ ስታወራ ሰምቻታለሁ ትላታለች። ምን እያልሽ ነው እያለች የኔን ኤም ነው እንደዚህ የምትይው በማለት መጀመሪያም አናዳታለችና ነይ ውጪ ከዚህ ቤት ብላታለች። ቆይ እኔ እወጣልሻለሁ ያልነገርኩ ነገር አለ። ምን አደረግ ስራዬን በስርዓት እየሰራ ነው ለምን ስትላትም ሁሉንም ነገር የኤምን ነገር ስትነግራት ይሄንን ደግሞ የሰማችው ወይዘሮ ዝናሽ በፍጹም ይሄን አታደርግም በማለት እንዴ ስታወራ ከሱ ጋር ፍቅር ጀምራለች ብላ ነው የነገረቻት። በዚህ የተነሳ እንግዲህ ኤምን ጠርታ እንደዚህ እያለቻት ነበርና ትደበድባታል። እየሮጠ መጥቶ ኤምን ያንጠለጣል። ልጆችን እንደመጣህ የምትገርፈው ለምንድን ነው እያለችው ነበር። እንግዲህ ልጆችን ስትል ወሬዋን ማምለጧን ነበር። ምክንያቱም ዳግምን ወደኋላ ፓርትም ደብድቦት ነበርና ልጄን ብላ ነበር። እናም በዚህ የተነሳ አንቺ ነሽ እንደዚህ እያልሽ ምንድን ነው አንተ ምን ሰምተህ ነው? በቃ እኔ ተቆጥቻታለሁ እያለ እንዴ የተለቀቀውን ምን የታየ ይሰማ አንተ ንገረኝ ስትል ቪዲዮ ተለቆ እሱ ጋር ስትሳሳም ከንፈር ለከንፈር ይላታል። የዚህ ጊዜ እንግዲህ ወይዘሮ ዝናሽ እነሱ ስልኩን አላየም። ኤሚም ተነስታ ወደ ክላሷ እያበደች ትሄዳለች። እንግዲህ ይህን የሰማችው ወይኔ ጉዴ እንደው ምንድን ነው የተረገምኩት ምን ሁኜ ነው እያለች ድሮ መልካም ሰውና ልጆቿን በስነ ስርዓት ብታድርግ ይሄ ነገር ባልተፈጠረባት ነበረ። እንግዲህ ወይዘሮ ዝናሽ ይሄንን ብላ በጣም ትናደዳለች። አሁን በቃ እያዞረኝ ነው በማለት ልጇን ያረጋጋትና ቁጭ አደረጋታል። በዚህም የተነሳ እንግዲህ ልጇን ማረጋጋት ይሄንን ነገር አይዞሽ እማዬ በማለት አረጋግቶ እሷኑ ያስቀምጣታል። ወደ ሚስቱ ጋር ስንሄድ እንግዲህ ወደ ኤርሚ ስንሄድ ማለት ነው። እሷ ደግሞ ይህንን ብለዋለች አምራን ማለት ነው። በቃ እናትህን ፈቅዳልኛለች አብረን ህይወት እንድንመሰረት ብላ ውሸቷን ትጨምርለታለች። እማዬ ይሄን አትልም ብላኛለች። አሁን በቃ ይሄን ስላለች በእውነት እንዴት ተቀየረኝ እማዬ እኮ በጣም ሀርድ ናት። ስለዚህ ይሄን አትልም ብለውኛል። በቃ ምን ነው በቃ እንደ አዲስ ቀለበት አድርጋችሁ ትጋባላችሁ ብላኛለች ስትለው በቃ አሁን እንዳሁን እንዴት ለቀቀኝ። ይሄን ካለች እማዬ በቃ የኤምንም ትቸዋለሁ በቃ እያለ ነበር ሲል የነበረው። በቃ ወይኔ ወደ ይህንን ተው እያለችው በውሸት ትሞላዋለች። ምክንያቱም እጇ ላይ የያዘችው መረጃ ይህንን ስለሚያደርግላት ተማምናለች እና አምራን ማለት ነው። በዚህ የተነሳ እንግዲህ አምራንም ሁሉንም ነገር ብላው ተረጋጋው ብሎ ነበር። እሷም ቀጥታ ወደ ኤርሚ ጋር በመሄድ አንተ ለምንድን ነው ይሄን ነገር የምታደርገው? ምንድን ነው ከዚህ የምትፈልግ የሴቶችን ህይወት ማበላሸት እያለችው ነበር። ይሄንን ብላው እንግዲህ እና አንቺ እንግዲህ እንዴት ሆንሽ? እንዴት ሆነ ልትገቢ ነው እዛ ግቢ? እኔ ጋር ያለውን ፋይል አትርሺ እያላት ነበር። አንቺ ራሱ እያላት ይሄን በሚላት ጊዜ እሷም እንግዲህ በጣም እንትን በማለት ማንም አይፈራ በማለት ትታው ትሄዳለች። አንቺ ገና እዛ ግቢ ሳትገቢ ልትጠነቀቂ ለእነሱ ታስቢ ነው እያላል ነበረ። እናም በዚህ የተነሳ እሷም ተነስታ ትሄዳለች። መጨረሻ ላይ ወደ ኤደን ጋር ስንሄድ ውጭ ከዚህ ቤት ብላት አባራ ትሄዳለች። የዚህ ጊዜ ቤቱን በአንድ እግር ወይዘሮ ገነት ለቅሶ ገጠር ሄድኩ ብላ ስመጣ እኔ ብሄድ እንዴት እዛ ቤት ትልኳታላችሁ ብላ የገኒ መቀየር ግን በጣም ደስ ይላል። እንዴት እዛ እሷ ቤት እዛች አውሬ ቤት እንደላካቸው በማለት እንዴት ኑሐሚን እንኳን እዛ እንደዚህ ታደርጋለች? እኔ እናቴ ቁጭ በይ እናቴ ህጅ አመጣታለሁ ህጅም ነበር ደግሞ እምቢ ብላ ነው ራሷ በማለት ታስረዳታለች። ገኒ እንግዲህ እኔ ለምን እንደዚህ ታደርጋላችሁ በማለት ቁጭ ትልና እጅ አመጣታለሁ ብላ መጀመሪያውንም በኑሐሚን የተናደደችው ኑሐሚን ናሆድ ያገባል ብላ የምትን የምትለው ይሄ ሚስጥሬን አወጣችብኝ ብላ ስንትን ስትል ኤደን እያለች ስትጣራ ሀቴን አውጭልኝ ብትላትም እሷም ደግሞ ልታወጣላት ፈቃደኛ ሂዳልሻለች ውጪ የለችም ስትላት ነበረ። እናም በዚህ የተነሳ እሷም እየተናደደች ተነስታ ትሄዳለች። እንዴት የሚስጥር ታወጫለች ዳጊ እንደዚህ ብለሽ ለእንትና የነገርሻት ስትላት ነበር። የዚህ ጊዜ እንግዲህ እሷም ይሄንን ባለቻት ሰዓት በጣም ትናደዳለች። ይሄንን ብትላትም ኑሐሚን ትታት ስትወጣት እንዴ እማዬ ምንድን ነው የሰማሁት ብላ ዳጊ የኔ ልጅ መሆኑ ምንድን ሰማሽ አንቺ ደግሞ በማለት የሰማሁት ነገር ምንድን ነው እያለች ኤም ስመጣባት ኤም ዞር በይ በማለት እሷን ተንትላትና እኔ በፍጹም ስለምታወሪ ወሬ አላቅም
አላልኳትም ለአምራን እኔ ጭራሽም አውርቼም አላቅም ጥላቴ ናት ብላት ትሄዳለች። እና ካንቺ ውጭ የሚስጥር ማን ሊያቻለ ብላ ትታት በመሄድ ኤደንም ቤቷ መታለች። እንግዲህ ወይዘሮ ገነትም ልጇን በጥፊ ትላታለች። እንዴት አንቺ እዛ ቤት ትሄጃለች? አንቺ እንዴት ከኑሐሚን ጋር እንትን ታያለች? እኔ የኑሐሚን እዛ ቆሻሻ ለቃቃሚ ነኝ እንደ ቢሮ ብትወኝስ ብላ በጣም ትናደድና እንግዲህ ወይዘሮ ዝናሽ በጥማነች ገነት ልጇን ትመታታለች። እንዳውም አንቺ እኔ አሁንም ጥላቻ ለእነዚህ ለሰዎች አለቀም። እኔ ሰልችቶኛል። ካሁን በኋላ ከአንቺ ጋራ እንትን ምልበት ወጥተሽ ጎዳናሽ ነው ብላ ወይዘሮ ገኒ በጣም እንትን ትላለች ማለት ነው። ከዛ አባቷም ይሰማታል አቶ ተሰማን በሰማትም ጊዜ ሁሉንም ነገር ሰምቻለሁኝ። አንቺ ግን ያጥላቻሽ አለቀቀሽ። እኔ እኮ ከኑሐሚን ምንም ለይቼ አላይሽም ልጄ ነበርሽ እያለ አቶ ተሰማም ይነግራታል። የዚህ ጊዜ እንግዲህ ኤደን በይቀፊ እናትሽን ይቅርታ ጠይቂ ብሎ ይቅርታ ያባብላቸዋል። እንግዲህ ወደ ኤም ጋር ስንመጣ ኤምና ኑሐሚን ባንድ ተገናኝተው ከድንገት ደግሞ ኤርሚያስ ይመጣባቸዋል። ከዛ ምን እያረግሻት ነው ፍቅረኛ እሷ ስለ ዳግም እየጠየቀቻትን ያላቀልሽም ስለዛ የጓደኛዋ ልጅ እንደሆነ ነው የማውቀው ብላ ኑሐሚን ትታት ዞር በይልኝ ካንቺ ጋር መነጋገር የለም ስትላት እንግዲህ ማን ነው ኤርሚያስ ማለት ነው ቪዲዮ ይዞባታል። ከሷ ጋር ሲሰሩ ቆሻሻ ነገር ሲያደርጉ የነበሩትን ሁሉ ቪዲዮ ይዞ ወይስ ላውራ እንዴ ከአንቺ ጋር አብረን የነበርነውን አብረን እንዳደርንና ያስኩትን ቪዲዮ እያላት ነበረ። በዚህ የተነሳ እንግዲህ በጥፊ ብላው ስትሄድ ነበረ። በቃ ስለምወጂኝ ስለምወድሽ ደግሞ ምንም አልቀየምሽ ብሏት በዚህ የተነሳ ይለያያሉ ማለት ነው። እንግዲህ እሷን በጥፊ ብላው ያንን ቪዲዮ ይዞባታል። አብረው የነበሩበትን ያደሩበትን ማለት ነው። በጣም ቆሻሻ ነው። እንግዲህ ይህንን ብሎ ሳለ ነው እዚህ ጋር ያለቀው ማለት ነው። አሁን ላይ እንግዲህ አምራን የእጅ ቁልፏን ይዛለይ እዛ ግቢ ለመግባት እንትን ብላለይ። እኔ ግን የምለው የዳጊ ልጅነት ሁሉንም ነገር ተናግራ በቃ ወደ ህይወቷ ሁሉንም ነገር ደግሞ ኑሮ ይፈርሳል ትላለች፣ ቤቴ ይፈርሳል ስለምትል በጣም ከባድ ነው። እንግዲህ ጸቡ እንደቀጠለ ነው። እንግዲህ የኑሐሚን ድራማ ይህን ይመስላል። ከዚህ ከድራማ ብዙ ትምህርቶችን እንማርበታለን። በእውነት ነከታተለው። እንግዲህ በባሏ ላይ ሄዳ የወለደችው ወይዘሮ ዝናሽ አሁን ላይ እንግዲህ ያመጣባት ጦስ በጣም ከባድ ነው። ራሷን መቆጣጠር አቅቷታል ማለት ነው። ለነበረን ቆይታ እናመሰግናለን። በቀጣይ እስከምንገናኝ መልካም ጊዜ። ባይ ባይ።